ሰላም ሁላችሁም እንኳን ወደ ቪክተር ሚዲያ ቻናል በሰላም መጣችሁ። ዛሬ በህይወታችን ውስጥ ማስወገድ ያለባቸው 10 የተለመዱ ስህተቶችን ልነግራችሁ ነው። ይህ ቪዲዮ ለእናንተ ጠቃሚ እንደሚሆን ተስፋ አደርጋለሁ። እንጀምር። በህይወት ውስጥ ሁላችንም ስህተቶች እንሰራለን። ነገር ግን አንዳንድ ስህተቶች ከሌሎች የበለጠ ተጽዕኖ ይኖራቸዋል። ዛሬ በህይወታችን ውስጥ ማስወገድ የምንችለው 10 ትላልቅ ስህተቶች እንነጋገራለን። እነዚህን ስህተቶች በመረዳት የተሻለ ህይወት መኖር እንችላለን። ቪዲዮውን እስከ መጨረሻ ድረስ ተመልከቱ እና ከዛ በኋላ አስተያየታችሁን መግለጽ አትርሱ። ኮሜንት ቦክስ ላይ አስተያየታችሁን፣ ሀሳባችሁን ማስቀመጥ ትችላላችሁ። ከዚህ ቪዲዮ በኋላ ያለውን ሳናቅ የምንሰራ ስህተቶችን አርመን ህይወታችን የተሻለ ህይወት መኖር እንችላለን። ስለዚህ እነዚህ አስሩም ችግሮች ህይወታችን ላይ በጣም ጉዳት ሊያደርሱ ስለሚችሉ በደንብ ተከታተሉኝ እላለሁ። የመጀመሪያና አንደኛ ከመጀመራችን በፊት ሁሉም ሰው ቪዲዮን ያያል፣ ግን ሳብስክራይብ አያደርግም። ቢያንስ 95% ይህንን ቪዲዮ ሳብስክራይብ አያደርግም፣ ግን ያያል። ስለዚህ እናንተ ከመጀመራችሁ በፊት ሳብስክራይብ አድርጋችሁ ጀምራሉ እና ሁላችንም የምንሰራው ስህተት ሁሉም ሰው የምንሰራው ስህተት ምንድነው ከተባለ ግቦች አለመኖር። በህይወት ውስጥ ግልጽ የሆነ ግብ ከሌለን መንገዳችን ልንጠፋ እንችላለን። ግብ ማለት መንገድ፣ ድልድይ። ስለዚህ ግብ ማውጣት እንደ ካርታ ወደ የት መሄድ እንዳለብን ያሳየናል። አቅጣጫችን ይነግረናል፣ መንገዶችን ያሳየናል። ምን ማሳካት እንደምትፈልግ ራስን ጠይቅ እና ትንሽ ነገሮችን መስራት ጀምር። ስለዚህ የመጀመሪያና አንደኛው ለሁሉም ሰው ያለው ችግር ህይወታችን የሚያበላሸው ግብ አለመኖር። ግብ እንደ ካርታ፣ እንደ መንገድ፣ አቅጣጫ የሚጠቁም ነገር ለህይወታችን ውስጥ በጣም ትልቅ ዋጋና ትልቅ ትርጉም የሚያሰጥ ነገር ምንድነው ከተባለ ግብ ነው። ደግሞ ግብ ከሌለን ህይወታችን የተበላሸ ይሆናል፣ ደግሞ ወደ ስህተት ውስጥ እንገባለን ማለት ነው። ሁለተኛ ደግሞ በህይወታችን ውስጥ የምንሰራው እና ሌሎችም ብዙ ሰው የሚሰራው ስህተት ምንድነው ከተባለ ከስህተት አለመማር። ስህተት ማለት ስኬታማ የሆኑ ሰዎች ከስህተታቸው ይማራሉ። ስህተት ኦፖርቹኒቲ ነው፣ ዳይሬክሽን ይሰጣል፣ አቅጣጫ ይነግራል። ደግሞ ስኬታማ ሰዎች ስህተትን እንደ ትምህርት ይወስዳሉ። ስኬታማ ያልሆኑ ሰዎች ደግሞ ስኬትን እንዴት ያያሉ ከተባለ እንደ ውድቀት፣ እንደ ሌላ ነገር የጀመሩትን ነገር በመንገድ ላይ ለማቋረጥ እንደ አማራጭ ይጠቀማሉ ማለት ነው። የሚሸነፉ ሰዎች፣ አሸናፊዎች ደግሞ ከስህተታቸው ይማራል። ስህተቶች መማሪያ ናቸው እንጂ ተስፋ የሚያስቆርጥ ነገር አይደለም። ከስህተቶች ካልተማርክ ተመሳሳይ ችግር እንደገና ይደጋገማል። ስህተት ከተፈጠረ ሁሉም ሰው ይሳሳታል። ስትሰራ ትሳሳታለህ። ደግሞ ስህተት ከሰራ ከስህተት መማር ያስፈልጋል ማለት ነው። ብዙ ሰው ከስህተት አይማርም። ስለዚህ ከስህተቶች ካልተማርክ እንደገና ራሱን ስህተቶቹን በተደጋጋሚ ትሰራለህ ማለት። ስለዚህ ሳትሳሳት ራስህ ጠይቅ። ከዚህ ምን መማር እችላለሁ በል። ወደፊት የተሻለ መሆን ትችላለህ እና የተሻለ ሁን። ስለዚህ ሁላችንም የምንሰራው ስህተት ምንድነው ከተባለ በህይወታችን ውስጥ ከስህተት አለመማር፣ ካለፈው ስህተት አለመማር። ሶስተኛው ደግሞ በህይወታችን ውስጥ የምንሰራው ሶስተኛው ስህተት ምንድነው ከተባለ ፍርሃት መፍቀድ። ፍርሃት ብዙ ጊዜ ለብዙ ሰዎች እድላቸውን እንዲያጡ ያደርጋሉ። አዳዲስ ነገሮችን እንዳይሞክሩ ያደርጋል። ከሰዎች ገለልተኛ ያደርጋቸዋል እና ስራውን መጀመር ወይም ህልምን መከተል እንዳይደፍሩ ያደርጋቸዋል። ስለዚህ ህልምህን መከተል ብታፍር እንኳን ትንሽ እርምጃ መውሰድ መቻል ያስፈልጋል። ስለዚህ ፍርሃትን አሸንፈ እድገትን ታገኛለህ ማለት ነው። ስለዚህ ለፍርሃት ቦታ መስጠት ህይወታችን ላይ ትልቅ ጉዳት ያደርሳል ማለት ነው። ቢያንስ ኮንፊደንስ ለማግኘት ከኮምፎርት ዞን መውጣት፣ ፍርሃትን ለማስወገድ ወደሚያስፈራህን ቦታ ቶሎ መቅረብ ያስፈልጋል። የሚያስፈራህን ነገር በተደጋጋሚ መስራትና ማድረግ ያስፈልጋል ማለት ነው። ሶስተኛው ስህተት። አራተኛው ስህተት ጊዜህን በጥንቃቄ አለመጠቀም። ስለ ጊዜ ሲባል የራሱ የሆነ ብዙ ማብላላት ሊኖር ይችላል። ከዚህ በፊትም በሌላ ቪዲዮ ሰርቼ ነበረ። ጊዜ በጣም ውድ ሀብት ነው። ጊዜና አእምሮ በጣም ውድ ሀብት ነው። ግን ሳናቅ ጊዜያችንን እናባክናለን። ጊዜ ካለን ብዙ ነገር ማግኘት እንችላለን። ብዙ ስራ መስራት ይቻላል። ብዙ ነገር ክሬት ማድረግ ይቻላል። ግን ጊዜ የሌለው ሰው
ለዓላማ መኖር አይችልም። የፈለገውን ነገር ማሳካት አይችልም ማለት። ስለዚህ ጊዜ በጣም ውድ ነገር ነው። ብዙ ሰዎች ጊዜያቸውን የማይጠቅሙ ነገሮችን ላይ ያባክናል። ቅድሚያ የሚሰጣቸው ነገሮች ላይ ጊዜውን ኢንቨስት ያደርግ። ለምሳሌ ጊዜ ስትጠቀሙ ብዙ ታስኮች ሲኖር ቅድሚያ መስጠት ለሚገባው ነገር ፕሪዮሪቲ መስጠት፣ ቱዱ ሊስት በማዘጋጀት ሞር ኢምፖርታንት እና ሞር አርጀንት ለሆነ ጉዳይ ትክክለኛ ጊዜውን ማኔጅ ማድረግ እና ጊዜን በጥንቃቄ መጠቀም ያስፈልጋል። ስለዚህ በዚህ ዙሪያ ብዙ ሰው ስህተት ይሰራል። ጊዜን በጥንቃቄ አለመጠቀም ላይ የሁላችንም ችግር ነው። ደግሞ ኢትዮጵያ ከሆናችንም አፍሪካዊ ከሆናችንም አንጻር ጊዜ ላይ ብዙ ሰው ጥንቃቄና ትኩረት አያደርግም። ስለዚህ በጊዜ ዙሪያ ጥንቃቄ ማድረግ አለብን እላለሁ። ስለዚህ እናንተ ጊዜያችሁን በጥንቃቄ ተጠቀሙ። ብዙ ሰው በዚህ ዙሪያ ይሳሳታል፣ ስህተት ይሰራል ማለት ነው። እና አምስተኛ ጤናን መጣስ፣ ጤንነትን በተገቢ መንገድ አለመጠንቀቅ ወር አለመጠበቅ። ጤና ከሁሉም በላይ። ጤንነት ከሌለ ምንም ነገር ሊታሰብ አይቻልም። ምንም ነገር ዓላማ ሊታሰብ አይቻልም። ስለዚህ ጤናማ ምግብ መመገብ ያስፈልጋል። መደበኛ የአካል ብቃት እንቅስቃሴ ማድረግ እና በቂ እንቅልፍ መተኛት ችላ ማለት አያስፈልግም። ጤናህን ካልጠበቅ ግቦችን መድረስ አስቸጋሪ ስለሚሆን ጤንነት ዙሪያ ላይ በደንብ ጥንቃቄ አድርግ። እነዚህን ተግባራቶች በደንብ ጠብቀህ ህይወትህ ላይ ማመዛዘን እና ተግባራዊ ማድረግ ያስፈልግሃል። ሁሉም ሰው በዚህ ዙሪያ ስለ ጤናም በደንብ አይጠነቀቅም፣ ጥንቃቄ አያደርግም። ስድስተኛው ስህተት ምንድን ነው ከተባለ ብዙ ሰው የሚሰራ ስህተት። ስድስተኛው ስህተት ከተሳሳቱ ሰዎች ጋር መተባበር። ሰዎች በዚህ ህይወታችን ውስጥ በጣም ትልቅ ተጽዕኖ ያደርጋል። በአዎንታዊም በአሉታዊም ህይወታችን ላይ ጉዳት ሊያደርሱ ይችላል። እንዲሁም ፖዚቲቭ አመለካከት ልንገነባ እንችላለን። ከሰዎች ጋር ጥሩ ሰዎች ጋር ስንሆን ጥሩ ነገር መገንባት እንችላለን። እንዲሁም በተቃራኒው ከመጥፎ ሰዎች ጋር ባሳለፈን ቁጥር ህይወታችን ሊበላሽ ይችላል ማለት ነው። ህይወታችን የሚወሰነው ሁል ጊዜ ከምናሳልፈው ሰዎች እና ከምንኖረው አካባቢ ጋር ዲፔንደንት ነው ህይወታችን። ስለዚህ አካባቢ በህይወት ላይ ተጽዕኖ አለው፣ በጣም ተጽዕኖ አለው። አሉታዊ አመለካከት ያላቸው ወይም እድገትን የማይፈልጉ ሰዎች ከህይወት መገደብ አለብን። አዎንታዊና በመነሳሳት የማይሆኑ ሰዎችን መምረጥ ያስፈልጋል ማለት። አንድ መጽሐፍ ምን ይላል? የአንድ ሰው ህይወት የምንለካው ወር የሚታየው ሁልጊዜ ከሚያሳልፈው የአምስት ሰዎች አቨሬጅ ነው ይላል። ስለዚህ ሁልጊዜ በተደጋጋሚ የምታሳልፉት ሰው የእናንተን ኦፖርቹኒቲ ወደፊት ያለውን ዕጣ ፈንታ ሊወስን ስለሚችል፣ ስለዚህ ከተሳሳቱ ሰዎች ጋር ጊዜያችሁን አለማሳለፍ በጣም ተገቢነት ይኖራል ማለት ነው። ሰባተኛው ደግሞ የምንሰራው ስህተት ምንድን ነው ከተባለ ሁሉንም በቀላሉ መተው። ትዕግስትና ጽናት ታላላቅ ነገሮችን ያመጣል። በህይወቴ ውስጥ ተግዳሮቶች ሲመጡ ትንሽ ጠንክረ መስራትን መቀጠል ያስፈልጋል። ምክንያቱም ስኬት ብዙ ጊዜ ጊዜን ይፈልጋል። ስለዚህ ምንም አይነት ነገር ቢመጣ ተስፋ ለመቁረጥ እና በትዕግስትና በጽናት በመቀጠል ታላላቅ ነገሮችን ማድረግ ይቻላል ማለት ነው። በዛ ላይ በጣም ታላላቅ ሰዎች ሁሉንም ነገር አልፈው ወደ ስኬት የደረሱ ሰዎች ትልቅ ትዕግስትና ጽናት ያላቸው ሰዎች ናቸው። በህይወታቸው ላይ ውድቀት ሲመጣ፣ በህይወታቸው ላይ የተለያዩ አይነት ፈተናዎች ሲመጡ እነዚህን ፈተናዎችን በጽናትና በትዕግስት ያለፉ ሰዎች ስለሆኑ ደግሞ ሁሉም አብዛኛው ሰዎች በዚህ ዙሪያ ጥንቃቄ አያደርግም። ስለዚህ ትዕግስትና ጽናት ያስፈልጋል። ስምንተኛው ደግሞ ሌሎችን ከራስ ጋር ማወዳደር። ይህ ደግሞ በጣም ትልቅ ምስጢር አለ። አንድ አልበርት ኢንስታይን ያለው ራስህን ከሌሎች ጋር ካወዳደርክ ራስህን እየሰደብክ ትኖራለህ ብሎ አስቀምጧል። ስለዚህ እያንዳንዳችን የራሳችን ጉዞ አለን። ከሌሎች ጋር ማወዳደር ዝቅተኛ ስሜት፣ ራሳችን ከሌሎች ጋር ባወዳደርን ቁጥር ዝቅተኛ ስሜት እና እያንዳንዳችን የራሳችን ጉዞ ስላለን የሌላውን ነገር ካየን የሌላውን ስኬት ባየን ቁጥር ለእኛ ዝቅተኛ ስሜት ስለምፈጠር ራሳችን ከሌላ ሰው ጋር ማወዳደር ማመዛዘን አያስፈልግም። የራሳችን ዓላማ መከተልና በራስህ እድገት ላይ ማተኮር ያስፈልጋል እና የራስን ስኬት አትኩር እላለሁ። ስለዚህ በዚህ ዙሪያ በደንብ ጥንቃቄ ማድረግ ያስፈልጋል። ማወዳደር አለብህ ከራስህ ጋር። ትናንት ከነበርከው ህይወትህን ትናንት የሰራኸው ነገሮችን ዛሬ እንዴት እየሰራህ በሂደት እያሻሸልኩ ነው? ህይወትህ ከትናንቱ ተሻሽሏል? ስለዚህ
ህይወትን ከትናንቱ ወደ ዛሬ ያመጣ ከራስ ጋር ኮምፐር ማድረግና ከራስ ጋር መወዳደር ነው። እድገት እንደዛ ነው። እድገት ከሌላ ሰው ጋር በመወዳደር ህይወትን በሌላ ሰው ጋር ኮምፐር በማድረግ የሚመጣ ነገር አይደለም። ስኬት እንደዛ አይደለም። ስለዚህ ራስን ከራስ ጋር ማወዳደር አስፈላጊነት አለ። በራሴ ዓላማ ላይ መዋልና መራመድ ያስፈልጋል። እና ዘጠነኛው ምንድን ነው ከተባለ ብዙ ሰው የሚሰራው ስህተት ለራሴና ለሌሎች መማር። ይህ ማለት ህይወት በማታለል የተሞላች አይደለችም። ለራሴና ለሌሎች ታማኝ መሆን ያስፈልጋል። ታማኝነት እምነትን ይገነባል። እምነት ደግሞ ጠንካራ ግንኙነቶችን ይፈጥራል ማለት ነው። ስለዚህ ለራሴና ለሌሎች መማር ያስፈልጋል። አስረኛ አሁን መኖርን መርሳት። ሁሉም ሰው አሁን መኖርን ይረሳል። አብዛኛው ሰው ብዙ ጊዜ ስለ ገና ስለ ትናንትና እናስባታለን። ነገር ግን አሁን ያለንን ጊዜ መደሰት እንረሳለን። ሁሉም ሰው አብዛኛው ሰው ይረሳል። ስለዚህ ህይወትህ አሁን የትላንትና ወረዲ አልፏል። የወደፊቱ ተስፋ ነው እንጂ እንትን አይደለም፣ ተንጀብል አይደለም። ስለዚህ ያንተ ህይወት የሚወሰነው በአሁኑ ተግባራት፣ በአሁኑ በመደሰት፣ በአሁኑ ተግባራቶች ስለሆነ ስለዚህ አሁን መኖርን መርሳት ደግሞ የብዙ ሰው ስህተት ነው። ስለዚህ እነዚህ አስሩንም አሁን የነገርኳቸውን ነገሮች ሁላችንም ስለምንሰራ ከነዚህ ተግባራቶች ራሳችን መጠንቀቅና ህይወታችን ማሻሻል ያስፈልገናል ማለት ነው። እነዚህን ውስጥ የትኛው ለእናንተ በጣም አስፈላጊ ነበር? አሁን ከነገርኳችሁ ውስጥ ለእናንተ ለህይወታችሁ በጣም አስፈላጊ የሆነው ነገር የትኛው? ይህ ስህተት በእናንተ ውስጥ የለም? እስቲ አስተያየታችሁን ከዚህ በታች በኮሜንት ክፍል ማስቀመጥ ትችላላችሁ። በኮሜንት ማጋራት ትችላላችሁ። እና ቪዲዮን ወደዳችሁት ከወደዳችሁ ላይክ አድርጉ። ሼር ደግሞ ለሌሎችም እንዲደርስ ሼር አድርጉላችሁ። ለእኔም ስለምጠቅመኝ ቪዲዮን ሳብስክራይብ አድርጉኝ። ብዙ ሰው ቪዲዮ ያያል ግን ሳብስክራይብ አያደርግም። ስለዚህ ሳብስክራይብ እንድታደርጉኝና እንድታበረታቱልኝ እጠይቃለሁ። በሌላ ቪዲዮ እስከምንገናኝ እስከዛ ደህና ቴንኪው።